የሰው ልጅ አእምሮ እስከዚህ ድረስ ይጨክናል ብሎ ማሰብ እጅግ ከባድ ቢሆንም ከደብረ ብርሃን ከተማ የተሰማው አሰቃቂ ዜና ግን የሰው ልጅ አእምሮ ሲጨክን የት ድረስ እንደሚሄድ ያሳየው ድርጊት መላውን ማህበረሰብ በድንጋጤና በእንባ አውጦታል። በምጥ ተጨንቃ ወልዳ በችግር ላሳደገች እናት ለውለቷ ምላሽ ምን ሊደረግላት ይችላል? ፍቅሯ ከቃላት በላይ ቢሆን መጠሪያ ለሚታጣላት እናት ክፍያዋ ምስጋና ሳይሆን ሞት ሲሆን መመልከት በእጅጉ የሚያምነው። ከራሷ በፊት አስቀድማ ከአፏ ነጥቃ መግባ ያሳደገችው ልጇ የእድሜ ሙሉ ውለታዋን በግድያ ሲደመድመው ለማመን የሚቸግር አስደንጋጭ ዜና ነው። የገዛ ወላጅ እናቱን አንገት በካራ ቀልቶ አስክሬኗን በመዳበሪያ ከቶ የተሰወረው ወጣት የፈጸመው አስደንጋጭ ወንጀል ማህበረሰቡን ብቻ ሳይሆን ፖሊስንም ጭንቅ ውስጥ ጥሎታል። ለመሆኑ አንድ ልጅ በወለደችው እናቱ ላይ እንዲህ አይነት ዘግናኝ ጭካኔ ለመፈጸም ምን አነሳሳው? የብዙዎች ምላሽ የሚሻ ጥያቄ ሆኗል። የከተማው ፖሊስ ባወጣው መግለጫ ወይዘሮ ፍሬህይወት ገብረ ሚካኤል የተባሉት እናት ሰኔ 19 ቀን 2018 ዓ.ም በተቆለፈ ቤት ውስጥ አንገታቸው በስለት ተቀልቶ አስክሬናቸው በመዳበሪያ ውስጥ መገኘቱን በመግለጽ የአሰቃቂውን ወንጀል እውነታ ይፋ አድርጓል። የመረጃውን አሰቃቂነት ያከበደውና ጆሮን ጭው ያደረገው ጉዳይ ግን ይህንን ዘግናኝ ድርጊት የፈጸመውና ድርጊቱን ከፈጸመ በኋላ ከአካባቢው የተሰወረው ዮሴፍ ከበደ የተባለው የገዛ ልጃቸው መሆኑ መታወቁ ነው። ለመሆኑ አንድ ልጅ በወለደችው እናቱ ላይ ዘግናኝ ወንጀል ለመፈጸም ምን አነሳሳው? ከጀርባው ያለው እውነተኛ ሚስጥርስ ምንድነው? የገዛ እናቱ ላይ የጨከነ ወጣት መጨረሻውስ ምን ሆነ? ፖሊስ የደረሰበትን ሙሉ የምርመራ ዝርዝር ምን ይመስላል? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ አንድ የሃይማኖት አባት የመስጂድ ኢማም የፈጣሪያቸውን ስም ጠርተው የሌሊቱን ጸሎት አድርሰው ወደ ቤታቸው ሲመለሱ በጥይት ተደብድበው ሲገደሉ ማየት ምን ያህል ያማል። በዳንጉላ ከተማ የተሰማው ይህ መርዶ መላውን ሕዝብ በእንባና በቁጣ አውጦታል። ሰኔ 20 ቀን 2018 ዓ.ም ምሽት ላይ የዳንጉላ ከተማ የቶፊቅ መስጊድ ኢማም የነበሩት ሼክ ሱፊያን አደም የኢሻ ሰላትን አሰግደው ወደ ቤታቸው በመግባት ላይ ሳሉ ነው በአሰቃቂ ሁኔታ በጥይት ተመተው እንደተገደሉ የተሰማው። እኛ አባት 4 ልጆች አሳድገው ማህበረሰባቸውንም ለ15 ዓመታት በታማኝነት ያገለገሉ የሰላም ሰው ነበሩ። ይሁንና የቀን ጎዶሎ በክፉ ሰዎች እጅ ቢጥላቸው ወደሚያገለግሉበት ህዝብ ላይ መለሱ። ልጆቻቸውም ጋር ሳይደርሱ በመንገድ ቀርተዋል። ይህ አስደንጋጭ ዜናም የእምነቱን ተከታዮች ክፉኛ ሲያስቆጣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህ ታላላቅ አባቶች ላይ የሚፈጸም ጥቃት መለመድ የለበትም፣ ወንጀለኞች በአስቸኳይ ለህግ ሊቀርቡ ይገባል ሲል ጠንካራ መግለጫ አውጥቷል። ህዝቡም ይህንን ግድያ በመቃወም ድምጹን እያሰማ ሲሆን ፍትህ በአስቸኳይ እንዲሰፍን እየጠየቀም ይገኛል። በሃይማኖት መሪዎች ላይ ያነጣጠሩት እነዚህ ተደጋጋሚ ጥቃቶች ማብቂያቸው የት ይሆን? የብዙዎች ጥያቄ ሆኗል። ለመሆኑ ከዚህ አሰቃቂ ድርጊት ጀርባ የተሸሸገው እውነተኛ ሴራ ምንድን ነው? አጠቃላይ የወንጀሉን ዝርዝር መረጃና ማህበረሰቡ እያደረገ ያለውን እንቅስቃሴስ ምን ይመስላል የሚለውን ከዝርዝር መረጃው ታደምጡታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የ666 አባል መሆኑ የተነገረለትና የገዛ እናቱን በአሰቃቂ ሁኔታ ስለገደለው ወጣት እንዲሁም ከአገልግሎት መልስ ወደ ቤታቸው ሲሄዱ ስለተገደሉት የሃይማኖት አባት የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ይህ አሰቃቂ ታሪክ የሚጀምረው ጸጥታ በሰፈነባትና ሁሌም በቀዝቃዛው አየሯ በምትታወቀው ደብረ ብርሃን ከተማ ውስጥ ነው። እቴጌ መይቴ በሚባለው ክፍለ ከተማ አየር ጤና ቀበሌ ውስጥ የሚገኝ አንድ የመኖሪያ ቤት ለቀናት ዝምታን ለብሶ ቆይቷል። የቤቱ ደጅ በቁልፍ ተቆልፏል። ወደ ውስጥ የገባም ሆነ የወጣ ሰው የለም። ጎረቤቶች አጠራጣሪ ነገር ቢያስተውሉም ከዚያ ዝምታ ጀርባ ምን አይነት ዘግናኝ እውነታ እንደተደበቀ ግን መገመት አልቻሉም ነበር። ሰኔ 19 ቀን 2018 ዓ.ም የአካባቢው ማህበረሰብ ጥርጣሬው ሲበረታ ለፖሊስ ጥቆማ ያደርሳል። የክፍለ ከተማው ፖሊሶችም ወደ ስፍራው አቅንተው ያንን በጥብቅ የተቆለፈ የቤት በር ሰብረው ወደ ውስጥ ይገባሉ። ቤቱ ጭር ያለ ቢሆንም በውስጡ የሚገኝ የአንድ ክፍል ግን የደም ጠረን ያውደው ነበር። ፖሊሶች ክፍሉን በጥንቃቄ መፈተሽ ይጀምራሉ። ፍተሻው ሲቀጥል ግን ያዩትን ማመን አልቻሉም። በአንድ ማዕዘን የተቀመጠ ማዳበሪያ ተገኘ። ማዳበሪያው ሲፈታ በውስጡ የተገኘው ነገር የፖሊስ አባላቱን ጭምር በድንጋጤ ያደነዘዘ ነበር። የቤቱ እመቤት የወይዘሮ ፍሬህይወት ገብረ ሚካኤል አስክሬን
አንገታቸው በስለት ተቀልቶና ተለይቶ በዛ ማዳበሪያ ውስጥ ተቋጥሮ ተገኘ። ፖሊስ ወዲያውኑ የመጀመሪያ ደረጃ ምርመራውንና ማጣራቱን አፋጠነ። የሕክምናና የፎረንሲክ ምርመራው እንደጠቆመውም ግድያው የተፈጸመው አስክሬኑ በተገኘበት በዛ ዕለት አልነበረም። ወንጀሉ የተፈጸመው ከዛ 11 ቀናት በፊት ማለትም በሰኔ 8 ቀን 2018 ዓ.ም አካባቢ ነበር። ገዳዩ እናቱን በገጀራ ወይም በካራ ካረደ በኋላ ቤቱን ከውጭ ቆልፎባት ተሰውሮ ነበር። ያቺ ምስኪን እናት ለ11 ቀናት ያህል በዚያ ጨለማ ቤት ውስጥ በመዳበሪያ ተቋጥራ ታስራ ቆይታለች። ለመሆኑ ይህንን አረመናዊ ድርጊት የፈጸመው ማን ነው? የብዙዎች ጥያቄ ነው። ፖሊስ ክርክሩን ሲያጠበውም ጣቱ ሙሉ በሙሉ ወደ አንድ ሰው ተቀስሯል። ወደ ሟች ልጅ ወጣት ዮሴፍ ከበደ። ዮሴፍ እናቱን ከገደለ በኋላ ከአካባቢው ጠፍቶ ነበር። በአካባቢው ማህበረሰብ ውስጥ ግን አንድ መብረቅ የሚመስል ወሬ መሰራጨት ጀመረ። ወጣት ዮሴፍ 666 ተብሎ ወደሚጠራው የሰይጣን አምልኮ ማህበር እንደገባና ይህንንም ግድያ የፈጸመው ከዚሁ እምነት ጋር በተያያዘ እንደሆነ በሰፊው ይነገር ነበር። ይህም ወሬ ወንጀሉን ይበልጥ ምስጢራዊና አስፈሪ ያደረገው። ዮሴፍ ወንጀሉን እንደፈጸመ በቀጥታ ወደ ዋና ከተማዋ አዲስ አበባ እንደሸሸም ተሰማ። የደብረ ብርሃን ፖሊስ እጅ አልሰጠም። ፈጣንና ያልተቋረጠ ክትትል ማድረጉን ቀጠለ። ነገር ግን ያ የተራቀቀውና በ666 አባልነቱ የሚታማው ወጣት ዮሴፍ ማንም ሊገምተው የማይችለውን ተንኮል አሲሮ ነበር። ከአዲስ አበባ በድብቅ ተመልሶ መጣ። ነገር ግን ወደ ሌላ ቦታ አልሄደም። እናቱን ወግቶ በገደለባት የደም ጠረኑ ገና ባልጠፋበት በዛው ቤት ውስጥ በድብቅ ገባ። ፖሊስ አካባቢውን ከቦ ቤቱን በድጋሜ ሲፈትሽ ዮሴፍ የተገኘው የት ይመስላችኋል? የቤቱ ጣሪያ ወይም ኮርኒስ ውስጥ ተደብቆ እያለ ነው። እዛው ወንጀል በሰራበት ስፍራ ከጣራው በላይ ሆኖ ፖሊስን ሊያታልል ሲሞክር እጅ ከፍንጅ ተይዟል። አሁን ላይ ይህን ዘግናኝ ወንጀል የፈጸመው ዮሴፍ ከበደ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የደብረ ብርሃን ከተማ ፖሊስ መምሪያም ለሟች ቤተሰቦች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። አንድ ልጅ በወለደችው እናቱ ላይ ይህንን ያህል ጨካኝ እንዲሆን ያደረገው የ666 አምልኮ ይሁን ወይም ሌላ የአእምሮ መታወክ የፖሊስ የምርመራ ውጤት ወደፊት ሁሉንም እውነት ይገልጣል ተብሎ ይጠበቃል። ለአሁን ግን በልጇ እጅ በግፍ ለተገደለችው እናት ነፍስ ይማር እያለን ወደ ሌላኛው መረጃችን እናመራለን። ሰኔ 20 ቀን 2018 ዓ.ም ምሽቱ እንደ ማንኛውም ቀን ሰላማዊ ነበር። በአዊ ብሔረሰብ ዞን በምትገኘው ዳንጉላ ከተማ ቀበሌ 2 አካባቢ የሚኖሩ የእስልምና እምነት ተከታዮች የዕለቱን የመጨረሻ የጋራ ጸሎት ወይም የኢሻ ሰላትን ለመፈጸም ወደ ቶፊቅ መስጊድ አምርተውም ነበር። ያንን የሰላምና የጸሎት ምሽት በበላይነት እየመሩ ህዝቡን ወደ ፈጣሪው ሲያቀራርቡት የነበሩት ደግሞ ታላቁ የሃይማኖት አባት ሼክ ሶፊያን አደም ነበሩ። እኚህ አባት ማህበረሰባቸውን በቅንነትና በታማኝነት ለ15 ዓመታት ያህል በኢማምነት ያገለገሉ የአራት ልጆች አባትና የሰላም ተምሳሌትም ነበሩ። ጸሎቱ ተጠናቀቀ። ምዕመናኑ ወደየቤታቸው ተበተኑ። ሼክ ሶፊያንም እንደተለመደው የፈጣሪያቸውን ስም እየጠሩ በምሽቱ ጸጥታ ውስጥ ወደ መኖሪያ ቤታቸው ማቅናት ጀመሩ። ነገር ግን ያንን የጸጥታ ምሽት የሚቀድ የሰላም ሰዎችን ህይወት የሚቀጥፍ ክፉ ሴራ በጨለማ ውስጥ ተደብቆ ይጠብቃቸው ነበር። ሼህ ሶፊያም ልክ የመኖሪያ ቤታቸው በር ላይ ሲደርሱ ማንነታቸው ባልታወቁ ታጣቂዎች ያልተጠበቀ ጥቃት ተሰነዘረባቸው። የጥይቱ ሩምታ ሰላማዊን ምሽት አናወጠው። እኚህ ንጹህ የሃይማኖት አባት በገዛ ቤታቸው ደጅ ላይ በግፍ በተተኮሰባቸው ጥይት ተመተው በተቀደሰችው ምሽት ህይወታቸው በአሰቃቂ ሁኔታ አለፈ። መርዶውም በአካባቢው ሲሰማ የተፈጠረው ድንጋጤና ሐዘን ለአንደበት የሚከብድ ነበር። ንጹህ መሪያቸውን ያጡት የዳንጉላ ከተማ ነዋሪዎችና ሙስሊሙ ማህበረሰብም በከፍተኛ ሐዘንና እንባ ተውጠዋል። ወዲያውኑም ድርጊቱን በመቃወም አደባባይ በመውጣት ቁጣቸውን መግለጽ ጀመሩ። ታሪኩ በዳንጉላ ከተማ ብቻ አላበቃም፣ መላውን ሀገርም አናወጠው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤትም አስቸኳይና ጠንካራ መግለጫ ወጣ። ምክር ቤቱ ይህንን ግድያ አስነዋሪ፣ ዘግናኝና የጸረ ሰላም ኃይሎች መገለጫ ሲል በጽኑ አውግዞታል። በታላላቅ አባቶች ላይ የሚፈጸም ጥቃትና ግድያ በፍጹም መለመድ የለበትም ያለው ምክር ቤቱም ማህበረሰቡ በአንድነት ቆሞ እነዚህን ወንጀለኞች ሊያወግዝና ሊያቆም እንደሚገባ ማሳስቧል። የመንግስት የጸጥታ አካላትም ጉዳዩን በትኩረት በመከታተል ይህንን አሰቃቂ ጥቃት የፈጸሙትን አካላት በአስቸኳይ ለይተው ለህግ እንዲያቀርቡና ፍትህ እንዲሰፍን ማህበረሰቡና የእምነት መሪዎችም በብርቱ እየጠየቁ ይገኛል። የሼክ ሶፊያን አደም የቀብር ስነ ስርዓት እጅግ ከፍተኛ ቁጥር ያለው የከተማ ማህበረሰብ በተገኘበትም በታላቅ ሐዘን ተፈጽሟል። እኚህ የአራት ልጆች አባትና የ15 ዓመታት
ታማኝ መሪ በግፍ ተቀጠፉ። ለመሆኑ በሃይማኖት መሪዎች ላይ ያነጣጠረው ይህ ተደጋጋሚ ጥቃት መነሻው ምንድነው? ከጀርባው ያሉት እነማን ናቸው? ፖሊስ የሚያደርገው ክትትልና የምርመራ ውጤትስ ምን ሊያሳይ ይችላል የሚለውን ወደፊት የምርመራ ውጤቱ የሚገልጸው እንደሆነ ይጠበቃል። እኛም በቻናላችን ስም ለሟች ቤተሰብና ለመላው የእምነቱ ተከታዮች መጽናናትን እየተመኘን እናንተም እስከ መሰናዶ ፍጻሜ አብራችሁን ስለቆያችሁ እያመሰገንን ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ቸር ቆዩልን።